ሰላም ጤና ይስጥልኝ የተወደዳችሁ የሀገሬ ቴሌቪዥን ተመልካቾቻችን እንዴት አላችሁ? ሀገሬ ትንታኔያችን አሁን ጀምሯል። ለሚቀጥሉት ደቂቃዎች በእስራኤልና ሐማስ ጉዳይ ላይ ውይይት እያደረግን እንቆያለን። እንዴት አለ ደምስ? ሰላም ነው አልጣይ እንደምን አለው። የእስራኤልና ሐማስ ጦርነት የመጀመሪያ ዙር ስምምነት አድርገዋል በግብጽ ሲደረግ በነበረው ንግግር ማለት ነውና በዚህ ንግግር ላይ የተለያዩ ሐሳቦች ተንጸባርቀዋል። ሁለቱ አካላት ላለፉት ጊዜያት ጠንከር ያለ በተለይ በተያዘው ሳምንት ጠንከር ያለ ንግግርና ድርድር ሲያደርጉ ነበር። በግብጽ እየተካሄደ በነበረው ንግግር የአረብ ሀገራትም ተሳትፎ አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት ስምምነት ላይ ተመስርተው ነው እንግዲህ ይህንን ድርድር ሲያደርጉ የነበሩት። አሁን የመጀመሪያ ዙር ስምምነት ላይ መድረሳቸው ተሰምቷል። አሁን ጦርነቱ 2 ዓመት ሞልቶታል። በዚህ ሰሞን የ2 ዓመቱ ዝክር ሲደረግ እንደነበረ እናስታውሳለን በተያዘው ሳምንት። ነገር ግን አሁን የትራምፕ ባቀረቡት የ20 ነጥብ የሰላም ስምምነት እቅድ ላይ አተገባበር ላይ አሁን የመጀመሪያ ፌዝ 1 ነው ያሉት እነሱ። በዚህ ጉዳይ ላይ ሁለቱም አካላት መስማማታቸው በመገናኛ ብዙሃን ተዘግቧልና እንደው በተያዘው ሳምንት ምን ነገሮች ነበሩ፣ የተስማሙበትስ ጉዳይ ምንድን ነው የሚለውን ጉዳይ እናንሳና ወደ ሌሎቹ ጉዳዮችም እንሄዳለን። ይሄኛው ሳምንት ምናልባት ብዙ ያልተጠበቁ ነገሮችን የሰማንበት ነው። በተለይ ከመካከለኛው ምስራቅ ይሄኛው ጦርነት የእስራኤልና በሐማስ መካከል የተጀመረው ጦርነት አሁን ቅድም አንተ እንዳነሳኸው በዚሁ ሳምንት ነበረ 2ኛ ዓመቱን የያዘው በማክሰኞ ዕለት ይመስለኛል። የሐማስ መጀመሪያውን ጥቃት የፈጸመበት ቀን በተለይ በእስራኤላውያን በኩል በተለይ ደግሞ በጥቃቱ ህይወታቸው ያለፉባቸው ሰዎች ቤተሰቦች በሰፊው እለቱን ሲያስቡት ውለው ነበርና 2ኛ ዓመቱን ይዟል። በተለያዩ ሙከራዎች ተደርጓል። በተለይ ወደ ሰላም ለማምጣት ብዙ አይነት ጥረቶች ተደርገዋል። የተለያዩ ዓለም አቀፍ ተቋማት እንደ ተባበሩት መንግስታት ድርጅት እንዲሁም ደግሞ እዛው መካከለኛ ምስራቅ አካባቢ ያሉ እንደ ኳታር እንዲሁም ደግሞ ግብጽም ያሉ ለግጭቱም ለአካባቢውም ቀጥተኛ ቅርበት አላቸው ተብሎ የሚታሰቡ ሀገራትም ለማሸማገል ብዙ ጥረቶችን ሲያደርጉ ነበረ። ብዙ ሙከራዎች ተሞክረው ስኬታማ ሲሆኑም አልታየም ነበርና ምናልባት ይሄኛው ባሳለፍነው ሳምንት አካባቢ ዶናልድ ትራምፕ ያቀረቡት የሰላም አማራጭ የተሻሉ ነገሮችን ይዟል የሚልም ተስፋ ተደርጎበት ነበር። ያው እንደተባለውም ዛሬ ማለዳ ጀምሮ እየተሰሙ ያሉ መረጃዎች የሚያሳዩት ሐማስና እስራኤል በዚህ ስምምነት ያው ሙሉ በሙሉ ባይሆንም ትራምፕ ባቀረባቸው ይሄ ባለ 20 ነጥብ ስምምነት ላይ ሙሉ በሙሉ ባይሆንም በተወሰኑት ምናልባትም 1-3 ይመስሉኛል በእነሱ ላይ ወደ መስማማት መምጣታቸውን ይፋ አድርገዋል። ይሄ በጣም እንደ ትልቅ ነገር የሚቆጠር ነው። ምናልባት ደግሞ በተለይ በስምምነቶች ውስጥ አሁን የመጀመሪያው ዙር ስምምነት ይደረግባቸዋል ተብለው ወይም ወደ ስምምነት መጥተውበታል የተባሉት ሀሳቦች አንደኛውና ዓለምን በጉጉት የሚጠብቀው የተኩስ አቁም ማድረግ የሚለው ነገር ነው። ምክንያቱም በጋዛ በተለይ ደግሞ ያለውን ነገር የምናውቀው በጣም ከፍተኛ ውድመት ከፍተኛ እልቂት እያየንበት ያለንበት አካባቢም ስለሆነ ከምንም በላይ ወሳኙ ነገር እዛ አካባቢ ላይ ጦርነት እንዲቆም ማድረግ ነው። የመጀመሪያው ትልቁ ተፈላጊውም ተጠባቂውም ነገር እሱን ላይ መስማማት መድረሳቸውን ተነግሯል። ሌላኛው ደግሞ ከእስራኤል በኩል ተደጋጋሚ ጥያቄ የሚቀርበው አሜሪካም ደጋግማ ተጽዕኖ ለመፍጠር ስትሞክርበት የነበረው ከዛሬ 2 ዓመት በፊት በተፈጸመው ጥቃት የታገቱ እና ደግሞ ቀሪ ያልተመለሱ እስራኤላውያንን የመመለስ ጉዳይ እንዲሁም በዛ ላይ ሐማስ እነዛን ታጋቾች ለመልቀቅ መስማማቱን የገለጸበት እንደሆነ በዛኛው ሐሳብ መስማማቱን የሚገልጹ ነገሮችን አይተናል። ሌላኛው ደግሞ ከእስራኤል በኩል ምናልባትም አሁንም ሌላም ዓለም በተለይ መካከለኛው ምስራቅ አገራት እምነት ይጥሉበት ወይም ደግሞ ይቀበሉታል ተብሎ የማይታሰበው እና ደግሞ እስራኤል ተስማምታበታለች የተባለው ከጋዛ ወታደሮቿን ማስወጣት የሚለው ሐሳብ አንደኛው እስራኤል እንደተስማማችበት የተነገረ ነገር ነው። ግን ምናልባትም ያው ካሉት ነባራዊ ሁኔታዎች አሁንም እስከ ትላንትና ምሽት ድረስ እስራኤል በጋዛ የተለያዩ ጥቃቶችን እየፈጸመች ነው። አልቆመም ጥቃቶቹና የተለያዩ ዘመቻዎችንም በተለይ ደግሞ በቅርቡ የምናስታውሰው ኔታንያሁ ይፋ ያደረጉት ጋዛን የመውረር እቅድ ተግባራዊ እየተደረገበት ያለበት ጊዜ ላይ እንደመሆናችን መጠን እስራኤል ከጋዛ እንዲሁም ደግሞ ከሌሎችም የፍልስጤም ክፍሎች ወታደሮቿን ታስወጣለች ወይ አጠራጣሪ ነው። እምነት የሚጣልበት እንዳይሆን አድርጎታል። ግን ደግሞ ከስምምነቶች ውስጥ አንዱና ዋነኛው ደግሞ ተብሎ የታሰበው ይሄኛው ነው በእስራኤል በኩል ተቀባይነት ያገኘው። እነዚህ ስምምነቶች በመካከለኛው ምስራቅ ላይ ባለፉት 2 ዓመታት የነበሩትን መመሰቃቀሎች፣ ውጥረቶች ምናልባት ሌሎች ሀገራትንም ጭምር ወደ ጦርነቱ እየሳቡ የነበሩ የተለያዩ አይነት ጥቃቶችን፣ ወታደራዊ ጣልቃ ገብነቶችን እንዲሁም እያየን ነበር የተለያዩ ሀገራትን
ሚናም እዛ ላይ በእጅ አዙር ከእስራኤል ጋር ውጊያ ሲያካሂዱበት እንደነበር የምናስታውሰው ነውና አሁን ላይ እነዛ ነገሮች ረገብ የሚሉበት ምናልባት የሰላም አየር አካባቢ ላይ ሊታይበት የሚችልበት ነገሮች አሉ ተብሎ ነው የሚታሰበው። ምክንያቱም እነዚህ ስምምነቶች ቁልፍ ናቸው፣ በተለይ ወደ ሰላም እንዲመጣ ወሳኝ ናቸው ተብሎ ይታሰባል። የእስራኤል ወታደሮች ከጋዛ ወይም እንዲሁም ከፍልስጤም መውጣት፣ ሐማስ የያዛቸውን ታጋቾች መልቀቅ እንዲሁም ደግሞ ወሳኝ ተብሎ የሚታሰበው የተኩስ አቁም ማድረግ ወሳኝ ነገሮች ናቸው እና አሁን ወደ ስምምነት መጥተውበታል ተብሎ እየተነገረ ያለው እነዚህ ጉዳዮች ናቸው። አዎ በዋናነት እንግዲህ 3 ነጥብ ያለው ነው የትላንቱ የመጀመሪያው የስምምነት ዙር 3 ነጥቦች እንዳሉት እየተነገረ ይገኛል። አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት የ20 ነጥብ የስምምነት እቅድ በርካታ እቅዶች ያሉት ነው። አሁን ለምሳሌ ጋዛም የሰላም ስምምነት ከተፈረመና የተኩስ አቁም ከተደረገ በኋላ የጋዛ አስተዳደርስ በምን መልኩ ይሆናል የሚሉትን ነገሮች ያካተተ ነበር። እሱ ላይ አሁን ዝርዝር ነገሮች አልወጡም። አሁን የወጡት መሰረታዊ የሚባሉ አሁን ብዙ ጊዜ በተኩስ አቁም ስምምነት ላይ የመጀመሪያዎቹ እርምጃዎች ተደርገው የሚወሰዱት አሁን በእስራኤልና ሐማስ ጦርነት አውድ ውስጥ ስንመለከተው ብዙ ጊዜ አወዛጋቢውና ለጦርነቱ እስካሁን መቀጠል እንደ ምክንያት ተደርጎ የሚጠቀሰው ነገር የታጋቾች ጉዳይ ነው። አንዱ በሰላም ስምምነቱ ላይ አሁን በመጀመሪያው ዙር የሰላም ስምምነት እቅድ አተገባበር ላይ ተስማምተዋል የተባሉበት ነገር የሆስቴጅ ወይም ደግሞ የታጋቾች መለቀቅን ነው። ሐማስ ጥቃቱን ከፈጸመ በኋላ የተለያዩ ታጋቾችን ይዞ ነበር። አንዳንዶቹ በህይወት እንደሌሉ ይነገራል። እነሱን ነው እንግዲህ አሁን በ72 ሰዓታት ውስጥ ቅዳሜ የእስረኛ ልውውጡ ይደረጋል ተብሎ ይጠበቃል። የተቀመጠው እቅድ እንደታሰበው የሚሄድ ከሆነ እና እሱ አንዱ ነገር ነው። በ72 ሰዓታት ውስጥ ነው የሚለው የአሜሪካው ፕሬዝዳንት ከተስማሙ በ72 ሰዓታት ውስጥ ይላል። ቤንያሚን ኔታንያሁ ይሄንን ለምክር ቤታቸው አቅርበው የማጸደቅ ኃላፊነት አለባቸው። ምክንያቱም ያ ካልጸደቀ ምናልባት ላይፈጠር የሚችልበት እድል ሊኖር ይችላል። ከዛ ውጪ ምናልባት በሰላም ስምምነቱ እቅድ ላይ በተለይ በመጀመሪያው ዙር የሰላም ስምምነት ላይ እንደ ዋና ጉዳይ ተደርጎ የተቆጠረው ነገር የእስራኤል ከጋዛ ጦሯን የማውጣት ጉዳይ ነው። አንዱ እስራኤል ስምምነት አድርጋለች ተብሎ እየተነገረና በሁለተኛ ደረጃ እየተጠቀሰ የሚገኘው ነገር እስራኤል ጋዛ እያደረገችው ከምትገኘው ባለፉት ጊዜያት ጋዛን የመውረር እቅድ አውጥታ ሐማስን ከጋዛ የማጽዳት ዘመቻ እንደጀመረች ወታደራዊ ዘመቻ እንደጀመረች የምናስታውሰው ነው የምናውቀው ነውና አሁን ከጋዛ የምትወጣበትን እቅድም ያካተተና በዛ ላይ ደግሞ የጋራ ስምምነት እንዳላቸው የተለያዩ መገናኛ ብዙሃን ሮይተርስን የመሰሉ ቢቢሲን የመሰሉ መገናኛ ብዙሃኖች ዘግበዋል። ከዛ ውጪ ሐማስም ተስማምቶበታል እስራኤልም ተስማምተውበታል የተባሉት ነገሮች እስረኞች ልውውጥ ነው። እንደምታውቀው ከኦክቶበሩ ጥቃት በኋላ የተለያዩ እስራኤል ይዛቸው ፍርድ የበየነችባቸው ታጋቾች አሉ። ፍልስጤማውያን በተለይ የሐማስ ከፍተኛ አመራር ናቸው ተብለው የሚጠቀሱ ከዛ ውጭ ደግሞ በፍልስጤም ውስጥ ወይም በጋዛ ውስጥ በተለያዩ ወታደራዊ ፋክሽኖች ወታደራዊ አገዛዝ ውስጥ ያሉ አንዳንድ አመራሮች አሉ እና እነሱን አመራሮች ይዛ እስር የበየነችባቸው እነዚህ አመራሮች አሉና ሐማስ ጥያቄ ያቀርበዋል። አንዳንድ ትልቅ ፕሮፋይል አላቸው ተብለው የሚታወቁ ወታደራዊ አመራሮች፣ ሹሞች፣ የደህንነት ሹሞች እነሱም እንዲለቀቁ ሐማስ ጥያቄ ያቀርባል። በመጀመሪያ እኛ በ72 ሰዓታት ውስጥ እነዚህን ታጋቾች በምንለቅበት ወቅት እነዚህን የቀድሞ ወታደራዊ አመራሮችና ሹሞች እኛም ደግሞ በእስራኤል በኩልም ደግሞ እሷ ጋር ካለው እነዚህ ወታደራዊ አመራሮች እንዲለቀቁ እንፈልጋለን የሚል ነገርን አንስቷል። የሰላም ስምምነቱ ትልቅ ዓለም አቀፋዊ ትኩረት አግኝተዋል ማለት ይቻላል። የተባበሩት መንግስታት ድርጅት አንቶኒዮ ጉቴሬስም በጋዛ የተፈረመውን አሁን የሰላም ስምምነቱን አድንቀዋል። ወደ ሰብአዊ እርዳታ ወደ ጋዛ እንዲገባ ጥሪ ያቀርበዋል እና ኳታር ዋና አደራዳሪ ሆነው ግብጽ ዋና አደራዳሪ ሆነው የትራምፕ ሚና ደግሞ አሁን ባለፉት ጊዜያት ዶናልድ ትራምፕን ልክ በሩሲያና ዩክሬን ጦርነት መካከል እንጠቅሰው እንደነበረው በ24 ሰዓት ውስጥ ጦርነት አስቆማለሁ ብለው የተለያዩ ግጭቶችን እፈታለሁ ሰላም አምጪ ነኝ ብለው ሲናገሩ ነበር። ምናልባት ይሄ የሰላም ስምምነት ሰምሮ ሙሉ ለሙሉ በጋዛ ጦርነት የሚቆም ከሆነና የሚሰምርና ሙሉ ለሙሉ ውጤታማ የሚሆን ከሆነ ምናልባት የዶናልድ ትራምፕ ትልቁ አንዱ በስልጣን ዘመናቸው ወቅት እንደ ትልቅ
ነገር አሳክቶታል ሊባል የሚችል ነገር ነው። ምክንያቱም የሩሲያና ዩክሬን ጦርነት አቆማለሁ ብለው የተለያዩ ንግግሮች ተደርገዋል። ብዙ ተጨባጭ ውጤት አልታየም። አሁንም ጦርነቱ የቀጠለበት ሁኔታ አለ። የጋዛም እጅግ አታካች የሆነ ንግግርና ድርድር ተደርጓል እና አሁን የሚቀሩ አንዳንድ ፈተናዎች አሉ። አሁን ያልተፈቱ ጉዳዮችም አሉ። ለምሳሌ አሁን ጋዛ የሰላም ስምምነቱ በኋላ ጋዛን ሊያስተዳድር የሚችል ማን ነው የሚለው ጉዳይ እስካሁን ያልተፈታ ነው። ተብራርተው ያልተቀመጡ ነገሮች አሉ። አሁንም በመጀመሪያው ዙር የተስማሙበት የሰላም ስምምነት የታጋቾች ልውውጥ፣ የእስራኤል ከጋዛ የመውጣት ጉዳይ፣ ከዛ ውጭ ደግሞ ሐማስም ያለውን በእስራኤል ዘንድ ያሉትን ወታደራዊ አመራሮች እንዲለቀቁለት የጠየቁበት 3 ነጥብ አለ። ከዛ ውጭ ግን ራሳቸው ጋዛን ማን ነው የሚያስተዳድረው የሚለው ጉዳይ አሁንም እልባት ያገኘለትና የተቀመጠ ነጥብ የሌለው ነው። ከዛ ውጭ እስራኤል ከዚህ ቀደም በተደጋጋሚ ስታነሳው የነበረው ጉዳይ ጋዛ በሐማስ በጋዛ ውስጥ ያለውን የበላይነት የማቆም ወይንም ደግሞ ወታደራዊ ትጥቁን እንዲፈታ የሚል ነገር ነበር። ይሄንን በተመለከተ አሁን የመጀመሪያው ዙር ላይ ምንም አይነት ንግግር አልተደረገም። የተቀመጡ ነጥቦችም የለም። በእርግጥ ይሄኛው ሁለተኛ ደረጃ ነገር ሊሆን ይችላል። የመጀመሪያዎቹ ጉዳዮች እነዚህ አሁን የተጠቀሱት ነገሮች ሊሆኑ ይችላሉ። እንደሚጠበቀው ግን ሁለተኛው ዙር ምናልባት ይበልጥ ሊከብድ የሚችልበት እድል አለ። ምክንያቱም በጦርነቱ ወቅት በተደጋጋሚ ሲነሳ የነበረው ጉዳይ ሐማስ በተደጋጋሚ አልቀበለውም ሲለው የነበረውም ነገር ይሄ ስለሆነ ማለት ነው፣ የሐማስ ትጥቅ መፍታት ጉዳይ። ከዛ ውጭ ደግሞ የእስራኤልም ከጋዛ የመውጣት ጉዳይ ቀነ ገደብ አልተቀመጠለትም። አሁን እርሳቸውም ቤንያሚን ኔታንያሁም ሲሉት ነበር፣ አሁን ይሄ ውሳኔ ለጸጥታ ካቢኔው ቀርቦ ውሳኔ ይሰጥበታል። ከዛ በኋላ ነው እንግዲህ አሁን እርምጃው ይወሰዳል ተብሎ የሚጠበቀውና ነገር ግን አንዳንድ ያልተጠበቁና ወደፊት ደግሞ ምን ሊሆኑ ይችላል የሚለው ነገር አሁንም ያልታወቁ ነገሮች እንዳሉ ማየት ይቻላል። አዎ ጦርነቱን አሁን ይሄኛውን እንደ በጎ እናነሳዋለን። ምክንያቱም እንዲህ አይነት ስምምነቶች ወደዚህ አይነት ስምምነቶች መምጣት መቅረብ በራሱ በተለይ መካከለኛው ምስራቅ በተለይ በእስራኤልና በሐማስ በኩል የሚጠበቅ አልነበረም። ምክንያቱም የነበሩት ሂደቶች ያንን የሚያሳዩ ስላልሆኑ በራሱ እንደ ትልቅ ነገር ብናየውም ይሄኛው ስምምነት በራሱ ደግሞ ይዟቸው የሚመጡ ብዙ ነገሮች ይኖሩታል። ብዙም የሚነሱበት ጥያቄዎች ይኖራሉ። አሁን የመጀመሪያው ስለሆነ ምናልባት ዓለም አቀፍ መገናኛ ብዙሃንም ከተለያዩ ዓለም አቀፍ ተቋማትን በኩል ወደ ስምምነት መምጣቱ ነው እንደ ደስታም እየታየ ያለው። ግን ደግሞ በቀጣይነት ስምምነቱ ራሱ እንዴት ይተገበራል፣ በምን ያህል መልኩ በሚፈለገው መልኩ ተተገበረ የሚለውም ሌላ በሁለቱም አካላት መካከል እንዲሁም አደራዳሪዎችን ጨምሮ ምናልባት የሚያነጋግር ሊሆን ይችላል ተብሎ ይጠበቃል። ምክንያቱም ደግሞ ከዚህ በፊት የተለያዩ የተስማሙባቸው ስምምነቶች በተለያየ መንገድ አንዳቸው ላይ የተጠቋቆሙ ተጥሷል የሚሉ አይነት መካሰሶችን ሲያቀርቡም የሰማንባቸው ጊዜዎች ነበሩ። በመሀል ላይ 1-2 ጊዜ ተሞክሮ የነበሩ የተኩስ አቁም ስምምነቶች እንዲሁ መሀል ላይ ተቋርጠው አንዳቸውን ሲከሱ ሰምተናል እና አሁን ይሄኛውም ምናልባት ወደ እንደዚህ አይነት ነገር የሚያመጣበት እድል ሊኖር እንደሚችል ይገመታል። አሁን ዓለም አቀፍ ማህበረሰብ በአሜሪካን በኩል ያሉ አደራዳሪዎች ምናልባት እሱ ላይ ነው ሰፊውን ትኩረት አድርገው መስራት ይጠበቅባቸዋል ተብሎ የሚታሰበው። በተለይ አሁን ያጨቃጭቃሉ ተብሎ የሚታሰቡት አንደኛው ነገሮች በድርድሩ ሂደትም ላይ ምናልባት በነበሩት 2-3 ቀናት የነበረው የድርድር ሂደት ላይ የወጡ የነበሩ መረጃዎች የሚያሳዩት በተለይ ለመስማማት ትራምፕ መጀመሪያ ይህንን ስምምነት አማራጭ ሲያቀርቡ አደራዳሪዎቹ በአስቸኳይ ወደ ሰላም የሚመጣበትን መንገድ እንዲሰሩ ሲያሳስቡ ነበረ። ከተጀመረም በኋላ ምናልባት 1-2 ቀን ድርድሩ ጊዜ ፈጅቶ ነበርና በዛ ጊዜ ውስጥ ይሄ ነው የሚባል ውጤት ምናልባት ተስፋ የሚደረጉ ነገሮች እየታዩ አልነበረ። ምናልባት አሁን አመሻሹን ከትላንት ወደ ማታ አካባቢ የወጡ መረጃዎች ናቸው አሁን ወደ ስምምነቱ መቅረባቸውን ከዛ ደግሞ ጠዋት ላይ ኦልሬዲ መስማማታቸውን እየሰማ ነው። እዛ ውስጥ የነበሩት ነገሮች ይሄን ነገር ስምምነቱም ንግግሩም እንዲራዘም ካደረጉት ነገሮች ተብለው የሚጠቀሱት በሐማስ በኩል የሚቀርቡ የተለያዩ ጥያቄዎች ነበሩ። በተለይ አሁን አንተም እንዳነሳኸው ስምምነቱ ኦኬ ተተገበረ፣ ከዛ ደግሞ ወደ ሐማስ ታጋቾቹን ለቀቀ፣ ከዛ ደግሞ እስራኤልም እንዳለችው ምናልባት ከጋዛና ከፍልስጤም
ለቀቀሽ፣ ግን ከዛ በኋላ አስመልሳ ጥቃት እንደማትፈጽም ምን ማስተማመኛ አለን? ያንን መተማመኛ ማግኘት እፈልጋለሁ የሚል ከሐማስ በኩል የሚቀርብ የነበረ ጥያቄ ነበር። ሌላኛው ደግሞ የወታደሮችን ማስወጣት ጋር በተያያዘ እስራኤል በቀላሉ አይደለም ወደ ስምምነት የመጣችው። ለመቀበል ትንሽ ወደ ዳተኝነት አይነት ነገሮች ታይተው ነበር ስምምነቱ ላይና አዝጋሚ ነበረ። በጎ ምላሽ ስትሰጥ አልነበረም በድርድሩ ሂደት ላይና ያ መሆኑ የድርድሩን ሂደት እንዳራዘመውና ጊዜ እንዲፈጅ እንዳደረገው ከውስጥ የነበሩ መረጃዎች በተለያየ መንገድ ሲወጡ እየሰማን ነበርና እነሱን ማየታችን ደግሞ ምን ይጠቁመናል? አሁን እስራኤል ወደ ስምምነት እንኳን ብትመጣበት በተለይ ወታደሮችን ማስወጣት የሚባለው ጉዳይ ብትስማማበትም ተግባራዊ ማድረጉ ላይ አሁን አንተም እንዳልከው ቀነ ገደብ አለመቀመጡ እንዲሁም ቀድሞም በሙሉ ልብ የተቀበለችው ስምምነት አማራጭ አለመሆኑ በቀጣይ ተግባሩም ላይ እንዲሁ የተንዛዙ ነገሮች ወይም የተጓተቱ ነገሮች እንዲፈጠሩ ያም ደግሞ ግጭቱን እንዲቀጥል ምናልባት ደግሞ የተለያዩ ውጥረቶች እንዲፈጠሩ በር ሊከፍት ይችላል ተብሎ ይታሰባል። ያ ደግሞ መልሶ የሚጠበቀውን ሰላም በተለይ ዶናልድ ትራምፕ አብዝተው እዛ አካባቢ ላይ ሰላም ማምጣት የሚለውን ነገር ረጅም ጊዜ ሲሰሩበት የነበረው ነገር አሁን ተሳክቶልኛል ብለው ምናልባትም የደስታ መግለጫ ማወጣው ነበር። በጣም አድንቀው በማህበራዊ ትስስር ገጻቸው ላይ አድንቀውት የአስደናቂ ስምምነት ነው ብለው ገልጸውት ነበርና እንዳሉት አስደናቂ እንደሆነ እንዳይቀጥል እንዲህ አይነት ነገሮች እንቅፋት ሊሆንባቸው ይችላል ተብሎ ይታሰባል። በተለይ ከእስራኤል በኩል የሚመጡ ስምምነቶቹን የመሸራረፍ ጉዳዮች በሐማስም በኩል እንደዚሁ በተለይ አሁን ይሄኛውን ስምምነት በሐማስ በኩል ተግባራዊ ማድረግ እድሉ ሰፊ ነው። ታጋቾችን የመልቀቅ ቀድሞም ፈቃደኝነቱን በተለያየ መንገድ ሲያሳይ ስለነበረ የሚያደርጋቸው ጉዳዮች ናቸው ተብሎ ይታሰባል። የተኩስ አቁምም በተለያየ ምክንያት የእስራኤል ጫና በጣም ስለበረታም የተወሰነ ጊዜ ማረፍና ደግሞ መረጋጋትን ይፈልጋል ተብሎ ነው የሚታሰበው። ያ በመሆኑ ስምምነቱን በሙሉ ልብ የመተግበር እድሉ አለ በሐማስ በኩል። በእስራኤል በኩል ግን ቅድም እንዳነሳ ነው ኔታንያሁ ይዘውት የቀረቡት የጋዛን የመውረር እቅድ አለ፣ ሐማስን ሙሉ ለሙሉ ከጋዛ የማጥፋት እቅድ አለ፣ የመሳሰሉት እንዲህ አይነት እቅዶች አሉ። እንዲሁም ደግሞ የተለያዩ አካባቢዎችን በሰፈራ የማስፋፋት አይነት ፕሮጀክቶችም ጀምረዋልና እነዚህ መሆናቸው ያን የጀመረችውን ትታ እንድትወጣ አያደርጓትም ተብሎ ይታሰባል እስራኤልንና በእስራኤል በኩል ወደ ኋላ ማለት ነገሮች ሊኖሩ ይችላሉ። ያ ደግሞ ምናልባት አሁን የመጀመሪያውን ዙር ስምምነት ጥሩ አድርጎት ሊሆን ይችላል። ቀጣይ ግን ቅድም እንዳነሳ ነው የሚጠበቁት ደግሞ ቀጣይ ድርድሮች አሉ። በዚህ በኩል የሚያበቃ ስላልሆነ ቅድም እንዳነሳ ነው ቀጣይ ጋዛን ማን ያስተዳድራል፣ የሐማስ ህልውና በቀጣይ ምን ይሆናል፣ የፍልስጤም የአገርነት እውቅናን የመሳሰሉ ጉዳዮች እንዲሁ መልስ የሚፈልጉ ጥያቄዎች ናቸው። እነዚህ ነገሮች ሙሉ የተሟላ መልስ እስካላገኙ ድረስ ጋዛ ላይ ፍልስጤም እንዲሁም እዛ መካከለኛ ምስራቅ አካባቢ ዘላቂ የሆነ ሰላም ይመጣል ተብሎ አይጠበቅም። እነዚህ ናቸው ወሳኝ ጥያቄዎች። ከዚህ ቀን በፊትም በተለይ የተሸጋገሩ የመጡት በተለያየ ምክንያት እርሾ የሚሆኑ ነገሮች እየተፈጠሩ ጦርነቶች ይጀመሩ፣ ግጭቶች ይጀመሩ እንጂ ዋነኛ ተብሎ የሚታሰቡት ጉዳዮች እነዚህ ናቸው። በተለይ የፍልስጤም ሉዓላዊነት ጉዳይ ትልቅ መልስ የሚፈልግ ጉዳይ ነው። የድንበር አካባቢ ጉዳዮች ከፍልስጤምና በእስራኤል መካከል ያሉ የድንበር ጉዳዮች፣ የሰፈራ አካባቢዎች ጉዳይ ትልቆቹ ምክንያቶች እነሱ ናቸው። የነበሩ ታሪካዊ ነገሮች እንዳሉ ሆነው በተግባር ግን የሚታዩት አሁናዊ ነገሮች ደግሞ እነዚህ ናቸው እና እነዚህ መፍትሄ እስካላገኙ ድረስ እዛ አካባቢ ላይ ሰላም ማምጣት ከባድ ነው። ያ መሆኑ ደግሞ አሁን ይሄ መጀመሪያው ዙር ድርድር እንዴት ተግባራዊ ይሆናል የሚለው ቀጣዩን ሂደት በሚገባ ይወስኗል ተብሎ ነው የሚታሰበው። የተለያዩ ዓለም አቀፍ ተቋማትም ምናልባት በተለያየ መልኩ እሱን ለማስተጋባት እየሞከሩ ነው። ሌላኛው በፈጣን ተግባራዊ እንዲደረግ የሚፈለገው የሰብአዊ ድጋፍ ጉዳይ ነው። ብዙ ችግሮች፣ ብዙ መጨቃጨቆች የነበሩበት ጉዳይ ነው። ምናልባት እዚህኛው ስምምነት ላይ በግልጽነት የሰብአዊ ድጋፍ አቅርቦትን በተመለከተ የተባለ ነገር የለም። አሁን እዚህ ሶስቱ የተስማሙባቸው ነገሮች ላይ ግን ደግሞ ከምንም በላይ ወሳኝ ነገሮች እነሱ ናቸው ቅድሚያ የሚሰጣቸው። ምናልባትም ያው የተኩስ አቁም ተደረገ ማለት እስራኤል ከጋዛ ለቃ ወጣች ማለት የሰብአዊ ድጋፍ የሚገቡባቸው በሮች ይከፈታሉ ተብሎ ይታሰባል። ምናልባት በሱ ተጠቃሎ ሊሆን ይችላል፣ ግን እሱም መልሶ ሌላ አይነት ነገሮችን ሊፈጥር የሚችል እንደሆነ የሚገመት ነው። እዚህ ላይ እንዳልከው ከተለያዩ ሀገራት ተጽዕኖ ለመፍጠር ጥረቶችን አድርገዋል። በተለይ አሜሪካ እዚህኛው ድርድር ላይ ዳር ሆና ቀድሞ የነበሩት እንደ ኳታር እና ግብጽ ያሉት አደራዳሪዎች ነገሮችን እንዲያሳልጡ ወይም እንዲያደራድሩ ከዳር ቆማ ለማየት ነበረ ፍላጎቷ የነበረው። ምናልባትም ግን የነበሩት የሁለቱ ቀን ድርድሮች የሚጠበቀውን ውጤት እያመጡ አልነበረም። ምናልባት ትራምፕም ሲናገሩት ነበር በጣም የዘገየ ውጤት አልባ ድርድር እንደሆነ ሲገልጹና ሲተቹም
ተሰምተዋልና እሱን ተከትሎ ነው ትላንት የትራምፕ የመካከለኛ ምስራቅ ስቲቭ ዊትኮፍ ወደ ግብጽ አቅንተው ነበረ። ግብጽም አቅንተው ውይይቱ ላይ በቀጥታ ወደ መሳተፍ ገብተው ነበርና ምናልባት እሱም ሊሆን ይችላል የድርድሩን ውጤት እንዲፋጠን ያደረገው ተብሎ የሚታሰበው። አሁን የሰላም ስምምነቱ ላይ የመጀመሪያው ዙር እንደመሆኑ ብዙ ነገሮች ላይጠበቁ ይችላሉ። አሁን የምናነሳቸው ነገሮች ዝርዝር ጉዳዮች ምናልባት በቀጣይ ሊታዩ የሚችሉ ነገሮች ሊኖሩ ይችላሉ። ግን አሁን በቀጣይ ምን ይጠበቃል የሚለውን ብናነሳ ደስ ይለኛል። በተለይ ባለፉት ጊዜያት የእስራኤልና የጋዛ ጦርነት እንዳይቆም ምክንያት ከሆኑት ጉዳዮች መካከል አንዳንዱ በሀገሪቱ ውስጥ ያሉ ፖለቲከኞችም አንዱ ይጠቀሳል። እርሳቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማሳካት የሚፈልጉት ነገር አለ። ጋዛን ከዛ ማውጣት ፈልጋለሁ፣ ከመካከለኛው ምስራቅም አጠፋለሁ ብለው ጠንካራ ወታደራዊ ዘመቻ ጀምረዋል። ነገር ግን ያ የሆነ በሄደበት ወቅት ደግሞ በጋዛ ያለው ሰብአዊ ሁኔታ ተባብሶ ሌላ ቀውስ ማስከተሉም የምናስታውሰው ነውና አሁን ምናልባት በቀጣይ እንደ ፈተና ሊሆን ይችላል ሊባል የሚችለው ነገር ሂደቱ ነው። አሁን በቀጣይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ውሳኔ የሰላም ስምምነቱን ለሀገራቸው ካቢኔ አቅርቦ ማጸደቅ አለባቸው። ቀጣዩ ሂደት እሱ ነው። የሰላም ስምምነቱ አተገባበር ወይም ደግሞ ትግበራ የሚጀምረው ይሄ ስምምነት ከተደረገ በኋላ ነው እና በሀገሪቱ ውስጥ ደግሞ ይህንን ሊያደርግ የሚያስችል አንዳንድ ፈተናዎች አሉ። ለምሳሌ በሀገሪቱ የሚገኙ የቤንያሚን ኔታንያሁ ጥምር መንግስት ቀኝ አክራሪ የምንላቸው አይነት የጥምር መንግስቱ አንድ አካል የሆኑ ፖለቲከኞች ምናልባት ይሄን አይነት ስምምነት አይፈልጉትም። ከዚህ ቀደምም እስራኤል በመጀመሪያው ዙር የተኩስ አቁም ስምምነት እንዳደረገች እናስታውሳለን፣ ከሐማስ ጋር በንግግር በድርድር ማለት ነውና ያን ጊዜ የተመለከትነው አንዱ ነገር በሀገሪቱ የሚገኙ በጣም አክራሪ ብሔርተኛ የሚባሉ አይነት ፖለቲከኞች የጋዛ ጦርነት እንዲደረግ የሚፈልጉ እና ጋዛ የሀገሪቱን ሉዓላዊነት አጠንክረው የሚይዙ አይነት ባላቸው የአስተሳሰብ ማዕቀፍም የሀገሪቱን ሉዓላዊነት፣ የድንበር፣ የደህንነት ጉዳይ በደንብ አጠንክረው የሚይዙ በእስራኤል ሕልውና ላይ የማይደራደሩ አይነት የሆኑ ፖለቲከኞች አሉ። ግፊት ሲያደርጉ ነበር። የእስራኤሉ ጠቅላይ ሚኒስትርም እኮ በሀገሪቱ እንደ አንድ ያላቸው ካራክተር የሀገሪቱን ደህንነት ማስጠበቅ እንደሆነ ይነገራል። እንደውም ቅጽልም ይወጣላቸዋል፣ ሚስተር ሴኩሪቲ ይባላሉ ብዙ ጊዜ እና የሀገሪቱን ደህንነት የማስጠበቅ ነው እና ብዙ ጊዜ እሳቸውም ወደፊት እስራኤልን እንደ በላይ ጠባቂ ሆኜ በማገልገሌ ልታወስ እፈልጋለሁ ይላሉ። ከዚህ ቀደምም ይህን ማለታቸውን እናስታውሳለን እና አሁን እንደ ፈተና ሊሆንባቸው የሚችለው ነገር በሀገሪቱ ውስጥ ያለ ግፊት ነው። ሀገሪቱ ውስጥ ከዚህ ቀደም በተመለከት ነው ነገር ስንነሳ በሀገሪቱ ሉዓላዊነት፣ በሀገሪቱ የድንበር ጉዳይ፣ በሀገሪቱ የደህንነት ጉዳይ የማይደራደሩ ፖለቲከኞች አሉ እና ከጥምር መንግስት ውስጥም ወጥተው እንደነበረም እናስታውሳለን። ባለፈውም ያስታውስ ነው። ምናልባት አሁን የሰላም ስምምነቱን መፈረሙ ሁለት አይነት መልክ አለው። ህዝቡ እስራኤላውያን ታጋቾች ወደ እስራኤል እንዲመጡ ይፈልጋል። እስራኤላውያን ታጋቾች ባለፉት ጊዜያት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን እንዳያደርጉ ግፊት ሲያደርጉ የነበሩ ናቸው። ምክንያቱም የሚደረገው ወታደራዊ ዘመቻ፣ ወታደራዊ ኦፕሬሽን የታጋቾችን ህይወት አደጋ ላይ የሚጥል ነው። ስለዚህ ይህ መደረግ የለበትም እያሉ በተደጋጋሚ ጥያቄ ሲያነሱ ነበር። ከዛ ውጪ በጋዛ ያለው ነዋሪም ደግሞ እስራኤልን የማያምንም ቢሆን ሰላም እንዲወርድ ይፈልጋል። ምክንያቱም እያሳለፉ የሚገኙት ነገር በጣም አስከፊ ነገር ነው። ሰብአዊ አቅርቦት የሌለበት ቦታ ነው። ብዙ ንጹሃንም የሚሞቱበት አካባቢ ነውና ምናልባት እንደ ፈተና ሆኖ ሊጠቀስ የሚችለው ነገር አንዱ እሱ ነው። በቀጣይ ጊዜያት ምናልባት ትራምፕም በዚህ ነገር ውስጥ ኢንቮልቭ ያደርጋሉ ተብሎ ይጠበቃል። አሁን የዓለም አቀፍ ሁኔታውንም ስትመለከት አሁን እያነሱ የሚገኙት ነገር በተለይ የአረብ ሀገራት አንዳንድ ጥያቄ ያላቸው የሰላም ስምምነቱ ከወጣ በኋላ አንዱ በአረብ ሀገራት ዘንድ እየተነሳ ያለው ነገር አሁንም እንዳላበቃ ነው። የሰላም ስምምነቱ የመጀመሪያ ፌዝ የመጀመሪያ ዙር እንደሆነ እናውቃለን እና የአረብ ሀገራት እያያዱ ያሉትም ነገር ደግሞ ይሄ ዘላቂ በሆነ መልኩ እንዲፈታ የሁለት ሀገር መፍትሄን ታሳቢ ባደረገ መልኩ የሰላም ስምምነት
መደረግ አለበት እና ለእስራኤል እውቅና ለፍልስጤም እውቅና መሰጠት አለበት፣ የሀገርነት እውቅና መሰጠት አለበት የሚል ነገር አንስተዋል። እስራኤል ደግሞ ይህንን አትፈልግም። ባለፉት ጊዜያት አሜሪካ ነች እስራኤልን ደግፋ አሁን ያለችበት ደረጃ ያደረሰቻት እንጂ ባለፉት ጊዜያት ቢያንስ በተግባር ደረጃ የሀገርነት እውቅናን በመስጠት ደረጃ አተገባበሩ ይለያይ አይለያይ ምዕራባውያን ሀገራትም አንዳንድ ሀገራትም በእስራኤል እንደ ሀገር ስትመሰረት የነበሩ እስራኤልን ያቋቋሙ ሀገራትም ጭምር እስራኤል ላይ ፊት ሲያዞሩ ተመልክተናል። ምክንያቱም እስራኤል እያደረገችው ያለው ወታደራዊ ዘመቻ ሌላ መልክ ይዟል እና ይህንን ችግር ለማስቆም ደግሞ መደረግ ያለበት የፍልስጤም የሀገርነት እውቅና ጉዳይ ነው። መጫወቻ ካርዳቸውን የፍልስጤም የሀገርነት ጉዳይ አድርገው አውጥተው የመጡ ምዕራባውያን ሀገራት አሉ እና እነዚህ ሀገራት ደግሞ በገቢር ድርጊቶችን ሲያደርጉ ተመልክተናል። ለእስራኤል በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ መጫወቻ ካርዳቸውን አውጥተው እውቅና ሲሰጧት ተመልክተናል እና እንደ አንድ ጥሩ ነገር ያየነው ይሄን ነው። አሁንም ግን ምናልባት አተገባበሩ ላይ ጥያቄ የተነሳም ቢሆን ጥያቄዎች መነሳታቸው አይቀርም ወደፊት። ምክንያቱም የአረብ ሀገራት ይሄን በሚሉ ጊዜ እስራኤል ደግሞ በዛ አይነት የፍልስጤምን የሀገርነት እውቅና በፍጹም ማትቀበለው አይነት መሆኑን ከዚህ ቀደም በተደጋጋሚ ስትናገር የነበረው ነገር ነው። ሐማስም በተደጋጋሚ እኮ ከዚህ ቀደም አሁን ያለውን አይነት እንትን ቀይሯል እንጂ እስራኤልን የሚያምን አይነት ነገር አይደለም። ምክንያቱም በተደጋጋሚ ሲገልጸው ነበር እስራኤል ታጋቾቹን ከለቀቁ ኋላ ምንድነው የኔ ጣፋንታ የሚለውን ነገር በተደጋጋሚ ሲገልጸው የነበረ ነገር ነው። ከዛ ውጪ የጋዛም የአስተዳደር ጉዳይ አንድ ጥያቄ ነው። በእርግጥ አሁን አንዳንድ እንቅስቃሴዎች አሉ ተብሎ ይገለጻል። የፍልስጤም ባለስልጣን ፒኦኤ የሚባለው እዛ አካባቢ ፍልስጤምን በማስተዳደር የሚመራ አካል አለ እና የሱስ ሚና ምንድነው? በስነ ስርዓት የተቀመጠ የተደነገገ የእቅዱ አንድ አካል የተደረገ ነገር የለምና በቀጣይ ጊዜያት ምናልባት የሰላም ስምምነቱ እንደ አንድ ጥሩ እድል በኔታንያሁ በሀገር ቤት በነዋሪዎቹ ዘንድ እንደ አንድ ጥሩ ነገር ሊቆጠርላቸው የሚችል ነው። ምክንያቱም ታጋቾች ወደ ሀገራቸው እንዲመለሱ የሚፈልጉ ናቸው። በጋዛ ያሉ ነዋሪዎች ከመገናኛ ብዙሃንም እንደምንሰማው ሰቆቃ ውስጥ ያሉ ናቸው። የሰላም ስምምነቱ እስራኤልን ማያምኗት ቢሆንም እንኳ ሰላም እንዲመጣ ይፈልጋሉ እና በዚህ አይነት ውዝግብ ውስጥ ወይንም ደግሞ ዳይለማ ውስጥ አሁን ሌላ አይነት መልክ የያዘ ይመስላል። ትልቅ እንቅስቃሴ ነው ማለት ይቻላል። በመካከለኛው ምስራቅ ወይም በሁለቱ አካላት ጦርነት ውስጥ የሁለት ዓመት ጦርነት ውስጥ ጉልህ አንድ የጥፋት ነጥብ ተደርጎ ሊቆጠር የሚችል ነገር ነው። አው የአገርነት እውቅናው ጉዳይ በቀጣይም እያጨቃጨቀ የሚሄድ ነገር እንደሆነ ቅድም አንስተናል። ምናልባትም ግን አሁን እስራኤል ከዚህ በፊት ይቀርቡ የነበሩ መሰል ሀሳቦች ላይ ሳትስማማ ቀርታ እዚህኛው ላይ ግን ለመስማማት ፈቃደኝነት እንድታሳይ ምናልባት እንደነዚህ ቅድም ያነሳሳናቸው አገራት ከዚህ በፊት የእስራኤልም አጋር የነበሩት ለእስራኤል ወይም ለፍልስጤም የአገርነት እውቅና ለመስጠት ፈቃደኛ መሆናቸውን እንዲሁም ደግሞ የተባበሩት መንግስታት ድርጅት መድረክ ላይ በመቅረብ መስጠታቸውን ሲገልጹ እየሰማን ነበርና እነዚህ ነገሮች እንዲሁም ደግሞ ሌሎች በርካታ ተጽዕኖች ነበሩ። በተለይ ይሄን አንድ ሁለት ወር በእስራኤል ላይ የነበሩ ዓለም አቀፍ ተጽዕኖች ከዚህ ቀደም ከነበሩት በርትተው የታዩበት አይነት ነገሮች ነበሩ። ያው እንደ ዋነኛ ምክንያት ተብሎ የሚታሰበው በተለይ በጋዛ ያለው የሰብአዊ ቀውስ ነው። ከፍተኛው ችግር እሱ ላይ ስለነበረ ከሱ ጋር በተያያዘ እስራኤልን ማስቆሚያ ብቸኛው አማራጭ ሊመዙት የሚችሉት ያላቸው ካርዳንተም እንዳነሳው የአገርነት እውቅናን የመስጠት ጉዳይ ነው። እስራኤል ደግሞ ይህንን በፍጹም የማትቀበለው የማትፈልገው ነገር ነው። እሱ ነው ለማድረግ እየሞከሩት የተወሰኑ ሀገራት ወደ እንደዚህ አይነት መስመር መምጣታቸው ከዛ ደግሞ የአሜሪካም በኩል ያሉትን በተለይ ከሰብአዊ ድጋፍ ጋር ያሉትን ነገሮች ከዚህ ቀደም እንደምትለው በዳተኝነት ከማለፍ ይልቅ የተወሰኑ ሪፍሌክሽኖችን ከአሜሪካም በኩል መስማት መጀመሩ ወደ ኋላ እስራኤል ትንሽ ወደ ኋላ እንድትል እና ወደ ስምምነት የመምጣት ሀሳቧን ከፍ እንድታደርግ ያስገድዷት ነገሮች ናቸው ተብለው ይታሰባሉ። እነዚህ አሁን ምናልባት የሀገርነት እውቅናው እንዳለ ሆኖ በሀገር ውስጥ ምናልባት ቅድም አንተ ያነሳቸው ጦርነቱን እንዲገፋ ይበልጥ የሚፈልጉ አካላት አሉ፣ ተጽዕኖ የሚፈጥሩ እሱን አንስተናል። ግን ደግሞ በሌላኛው በኩል በተለይም ደግሞ ከታጋች ቤተሰቦች
ጋር በተያያዘ ተከታታይ ወይም ተደጋጋሚ የአደባባይ ተቃውሞዎችም የእስራኤል ከተሞች ሲያስተናግዱ ነበረ። በተለይ በኔታንያሁ አስተዳደር ላይ ይሄ ጦርነት እንዲቆም የሚጠይቅ ታጋቾቹን ማስመለሻው አማራጭ ጦርነቱን ማስቆም እስከሆነ ድረስ ጦርነቱ እንዲቆም የተለያዩ የአደባባይ ተቃውሞችን ሲያካሂዱ ነበረ። በእስራኤል ብቻ አይደለም፣ በሌሎች የዓለም ሀገራትም ተመሳሳይ ነገሮችን ስንሰማ ስናይ ነበረ። እነዚህ ተጽዕኖዎችም ምናልባት ከፍተኛ ግፊት አድርገዋል ተብሎ ይታሰባል በእስራኤል ላይ። ምናልባት ግን አሁንም መልሰን ወደ ኋላ ስንመለስ እስራኤል እንደ ከአገር ውስጥ በተለይ ከፍተኛ ነገር ብዙ ጊዜ ዓለም አቀፍ የሚመጡ ተጽዕኖዎችን የመቀበል እንትኗ ብዙም እንደ ሌሎች ሀገራት አይደለም። ብዙ ጊዜ ዓለም አቀፍ ተጽዕኖዎችንም ያን ያህል ሲጎዷት አናይም። በዋናነት ያው ከአሜሪካ ጋር ያላት አጋርነትንም በመተማመን ሊሆን ይችላል ብዙም ሲያሳስቧት አናይም። በተለይ የሚያሳስባት የሀገር ውስጥ ተቃውሞችና ተጽዕኖዎች ናቸው። ከተለያዩ ተቃዋሚ ፓርቲዎች ሊሆን ይችላል፣ ከምክር ቤት አካባቢ የሚገጥሟት ለመንግስቱ ለኔታንያሁ መንግስት የሚገጥሙት ተቃውሞዎች እንዲሁም ደግሞ ከህዝብ በኩል የሚነሱ ተቃውሞዎች ለእስራኤል መንግስት ስጋት ናቸው። የተለያዩ ውሳኔዎችን ሲወስን እነሱን ታሳቢ ለማድረግ ነው የሚሞከረውና በህዝብ በኩል ቅድም ያነሳ ነው ዋና የሚነሳ የነበረው በተለይ ታጋቾች እንዲለቀቁ ማድረግ ነው። እዚህኛው ስምምነት ላይም ቅድሚያ የተሰጠው ጉዳይ እሱ ነው። ምናልባትም አሁን ቅድም ያነሳናቸውን ስጋቶች እስራኤል ተመልሳ ወደ ቀደሙት ጥቃቶች የመሳሰሉት እንቅስቃሴዎች ልትገባ ሊያደርጋት የሚችለው ይሄኛው ስምምነት ተግባራዊ ሆኖ ከሀገር ውስጥ የሚነሳው ጥያቄ ማለትም የታጋቾች መለቀቅ መፍትሄ የሚያገኝ ከሆነ የሚመለሱ ከሆነ እስራኤል አሁን ወደ ኋላ የምትልበት ምንም ምክንያት አይኖራትም ተብሎ ይታሰባል። ምክንያቱም ታጋቾቿን ወደ ራሷ ወደ ሀገሯ መመለስ ከቻለች ከዚህ በኋላ በእስራኤል በሐማስ ላይ ለምትፈጽመው ጥቃት የሚያሳስባት ወይም የሚያሰጓት ነገሮች አሉ ተብሎ አይታሰብም እና ከዚህ በፊት የያዘቻቸውን እቅዶች ወደ መተግበሩ ይበልጥ እንድትሄድም ሊያደርጋት ይችላል ተብሎ ይታሰባል። አሁን የኛው ስምምነት ተግባራዊ ከሆነ በኋላ ወደ ኋላ የመመለስ እድል ሊፈጠር እንደሚችል ምናልባት በተለያየ መንገድ የሚነሳ ሀሳብ ነው ተብሎ ይታሰባል። ምናልባት በቀጣይ የሚጠበቁ ነገሮች አሉ። አሁን አንዳንድ ሀገራት የተለያዩ እንቅስቃሴዎችን እያደረጉ ይገኛል። በተለይ አሁን የሰላም ስምምነቱን አስመልክቶ ፈረንሳይ በትላንትናው ዕለት አንድ ስብሰባ አድርጋለች ወይም ደግሞ ጉባኤ አድርጋለች። የተለያዩ ሀገራት የሰላም ስምምነቱን እየደገፉ የመጀመሪያውን የሰላም ስምምነት ዙር እየደገፉና አወንታዊ ነገር እያወጡ ይገኛል። ነገር ግን ቅድም ባነሳናቸው አንዳንድ ነገሮች በተለይ ፍልስጤም ጋዛ ከሰላም ስምምነቱ በኋላ በማን ነው የምትተዳደረው የሚሉትን ከዛ ውጪ ደግሞ ራሳቸው ዶናልድ ትራምፕ ባቀረቡት የ21 ነጥብ የሰላም ስምምነት እቅድ ላይ ያስቀመጧቸው ነገሮች ዓለም አቀፍ ምናልባት ከተለያዩ አካላት የተውጣጡ የሰላም አስከባሪ ኃይላት በዛ እንዲሰማሩ የሚያደርግ የሰላም እቅድ ነበር ያወጡትና ከሱ ጋር ተያይዞ አሁን ፈረንሳይ ትላንት አንድ እንደ ምክረ ሀሳብ ከሰላም ስምምነቱ በኋላ ምንድነው ሊደረግ የሚችለው የሚሉትን ነገሮች እንደ አንድ ምክረ ሀሳብ አቀርባለችና ካቀረበችው የሰላም ስምምነት ምክረ ሀሳብ መካከል አንዱ የሰላም አስከባሪውን ኃይል የተመለከተ ነው። ይሄ የሰላም አስከባሪ ኃይል በፍልስጤም አስተዳደር ውስጥ ያሉ የደህንነት አካላትን ወይንም ደግሞ ፖሊሶችን፣ ሰላም አስከባሪዎችን የማሰልጠን ከዛ ስልጥኖ ይሄ አይነት ሽግግር የሰላም ሽግግር ሰላማዊ የሆነ ሽግግር እንዲሆን ሚና የመወጣት ነገር ለማስተባበር የሰላም ስምምነት እቅድ አቀርባለች። ከዛ ውጪ ምናልባት ይህንን ደግሞ ዓለም አቀፍ ከተለያዩ አካላት የተውጣጡ የሰላም አስከባሪ ኃይላት በጋዛ እንዲሰማሩ የሚያስችልም እቅድ እንደሆነ አስታውቃለች። ከዛ ውጪም ደግሞ በጋዛ የሚገኘው የሐማስ ወታደራዊ ክንፎች ወይንም ደግሞ ወታደራዊ አመራሮች የሚያደርጉት ወታደራዊ እንቅስቃሴ ምንድነው የሚለውን የሚያጤን እሱን ደግሞ ሞኒተር የሚያደርግ አካል እንዲፈጠር የሚያደርግ ወይንም ደግሞ ኮሚቴ የማቋቋም እቅድ እንዳላቸው ተነግሯል። ምናልባት በቀጣዮቹ ጊዜያት የሰላም ስምምነቱ ወዴት ይደርሳል የሚለውን በተለያዩ ዘገባዎቻችን ሽፋን የምንሰጥ ይሆናል። በቀጣይ እነዚህ ነገሮች የምንመለከት ይሆናል። የተወደዳችሁ የሀገሬ ቴሌቪዥን ተመልካቾቻችን ሀገሬ ትንታኔያችን ይህንን ይመስል ነበር። አልታየህ ኪዳኔና ደመሰው ሽፈራው ከፕሮግራሙ ጋር አብረናችሁ ቆይታ አድርገናል። መልካም ምሽት ይሁንላችሁ።